የቤት እንስሳዎችን ዘርዝር። የቤት እንስሳ አዎ አትበል፣ ወደ ላይ አታንጋጥብኝ። እሺ ወደ ላይ አውቀህ ነው እያሰብክም አይደለም። እሺ እኔን አትሸውደኝም። እሺ ዝም ብለህ በቃ በውስጥ አስብና መልስ፣ ንገረኝ። የቤት አንበሳ። የቤት አንበሳ። እሺ ሌላስ? የቤት ነብር። የቤት ነብር። ውይ በጣም አንበሳ ቤት ውስጥ አይተህ ታውቃለህ? አንበሳ ግቢ። አንበሳ ግቢ አይደል? አንበሳ ግቢ ቤት ውስጥ ነው ያሉት አንበሳዎች። የቤት እንስሳ ማለት ቤት ውስጥ ከሰው ጋር የሚኖሩ ናቸው። አንበሳ ከሰው ጋር አይኖርም። እሺ ነብርም ይኸውልህ ሲርበው ቂጥን ነው ቆርጦ የሚበላል። እሺ አንበሳ ነብርም እሺ የቤት እንስሳ አይደሉም። እሺ የዱር እንስሳ የሚባሉ ደግሞ ጫካ ውስጥ የሚኖሩ ከሰው ጋር መላመድ ማይችሉ ናቸው። እሺ የዱር እንስሳ እስቲ ጥቀስልኝ። የዱር እንስሳ አዎ ጭራቅ። ጭራቅ ይላል። አይደለም እኮ እኔ እኮ ነኝ ጥፋት። አንተ ምን አደረግ? አንተ እኮ ምንም አላደረግ። እኔ ነኝ እንጂ እኔ ነኝ። አንተማ ፈጣሪ አተራራማ ይቅር በለኝ። እኔ እኮ ነኝ ጥፋተኛ። እኔ ነኝ። አዎ እንደ እብድ ብቻዬን ታስወራኛለህ አይደል? በቃ ሂድ። እኔ ቀድሜ ያበድኩ አንተ እስኪገባ ሂድ በቃ። ቫይታሚን ኬ ከምን ምግቦች እናገኛለን? ቫይታሚን ኬ ኬክ። ኬ አላልሽኝም? ኬ ስላልሽኝ እኮ ነው። ይኸውልህ ጸልዬ አታናደኝ። ሰጥቼሃለሁ ለእሱ። በኬ የሚጀምር ማለት ነው። እንደዛ አይደለም። እሺ ያው እንደዛ አይደለም። ተው በቃ ዝም በል በቃ። እሺ ተው የኔ ልጅ ተው። ለሰውነታችን ሙቀት የሚሰጡ ምግቦች ምን ይባላሉ? ትኩስ ምግብ። ተው እሺ ተው በቃ እባክህን። ኧረ እንደው አንተ እንዴ ተው በቃ ተው እሺ ተው። አልሚ ምግቦች ይባላሉ። እሺ ለምንድን ነው ቆይ አንተ የምትረሳው? ቅድም እኮ አስረዳሁህ አይደል? እነዚህ ይረሳል እኮ አንዳንዴ የማይ እንዴ። አንተ እኮ ገና ልጅ ነህ። ታስተዳድረው ቤተሰብ የለ። ለምንድን ነው የምትረሳው? እንኳን አንተ ልጅ ሆነ እኔ እንኳን በእኔ እድሜ እኔ ራሱ አልረሳም። አንቺ እኔ ያስጠናሽኝ ሁሉንም ታስታውሻለሽ? ጠይቀኝ እንካ እንዴ። ቫይታሚን ዲ በውስጣቸው የያዙ ምግቦችን ዘርዝሩ። ጥያቄም ብለህ ይህን ትጠይቀኛለህ አይደል? ቫይታሚን ዲ የሚገኘው ከዶሮ ስጋ። አይደለም። የግድ እዛ ላይ ስለሌለ አታውቂም ያልከኝ ነው? መልሱ እኮ እንደዛ አይደለም። አንቺ መሀይም ሴት እያልከኝ ነው እኔ? መልሱ እንደዛ ስላልሆነ እኮ ነው። እንደውም ብቻዬን መሆን ነው የምፈልገው። ሂድ ብቻዬን መሆን ነው የምፈልገው በቃ። እሺ አንተ አስታጥቦ እንጂ ምን ይገትራል እንዴ? ታጠቡ። ለኔ ከሆነ እኔ በልቻለሁ። ከመንገድ ነው የመጣው ብላል። ምንድን ነው እንደዚህ ነው? በልቼ ነው የመጣሁት አልኩሽ እኮ እንዴ። ምን አንተ እንግዳ እንደዚህ የሚያደርግ ምንድን ነው? ከክንዴ ጋር ተገናኝተን በልቼ አሁን መለያየታችን እኮ ነው። አስታጥቦሽ እንዳልኩ ተው፣ እሱን አስታጥቦ። አንቺ ለራስሽ ሰው የለሽ የሚያግዝ። እኔ ቤት እንጀራ የለም አሉ እንዴ? የሚበላ ነገር የለም አሉ? ምን ነው አንተ ወጣኝ ነው ወዲ። በቃ ከኔ ጋር መጣላት ነው። በልቼ ነው የመጣሁት። በቃ ያውልህ አስታጥቦ ታጠስ። በቃ ተናግሬያለሁ። የመጨረሻ ናስቲ አስታጥቦኝ። ኮሽ አልፈልግም አላሉም እንዴ? ናስታጥቦኝ በቃ ችግር የለውም። የማይፈልጉ ከሆነ እኔ ይዤ እሄዳለሁ። ወጣኝ እኔ
ትልልቅ ሰው ይዋሻል እንዴት አለ? ምን ማለት ነው አንተ? በቃ የማይፈልጉ ከሆነ አልፈልግም ነው፣ የሚፈልጉ ከሆነ መታጠብ ነው። ታዲያ እንዴ ና አስታጥበኝ ና። አንተ እንጨት ነው ያጥከው? ምን አደረኩ? ጎንበስ ብላ አስታጥበው። ከዚህ በላይ ታዲያ እኔ ምን ላድርግ እንዴ? ለምንድን ነው ቆመ የምትታጠበው? እኔ ለቤቱ ክብር ነው ቆሜ የምታጠበው። ተይ አንቺ ቁጭ በል። በህግ አምላክ አልኩኝ። ቁጭ በል አልኩኝ። ተይ በቃ አንቺ እንዴ ቁጭ አይሆንም። ቆሜ ነው የምታጠበው አልኩኝ። ለምንድን ነው የምትቆመው? ለቤቱ ክብር። ተይ በቃ እንደው ከአንተ ጋር እንዲሁ መለማመጡ ነው የሚያስጠላኝ። እንዴ ሻወር ነው እንዴ የምታጠቡት እንዴ? አንተ እንደ እድሜው ምግብ ለመብላት ሻወር ነው የሚታጠቡት ታዲያ? ማን የፈሳው? እውነትም ማን የፈሳው? አዎ ከእናንተ ከሁለታችሁ አንዳችሁ ናችሁ። እኔ አይደለሁም ትቻል፣ እኔም አይደለሁም ትቻል። እኔ በሽተኛ ነኝ ያመኛል ብዬ ስንት የተናገርኩ። እኔ እንኳን ትንሽ ራቅ እስክል እንደው ምን ነው ቂጣችሁን ብቋጥሩ። እሱ ግን ማለት ነው ጠዋት አይብ በዳቦን የበላሁት ሲለኝ ነበረ። ራሱ ነው ፈሴን የተለያየ ድምፅ እንዲያወጣ ማድረግ እችላለሁ ላሰማክ ሲለኝ ነበረ። እሱ ደግሞ ማለት ነው በፈሴ ሸረሪቶችን እገላለሁ ላሳየ ሲለኝ ነበር ቅድም። በእኩል ሰዓት መፍሳትም ማክሳትም እችላለሁ አለኝ። አሁን ውሸቱን ነው እኮ ትችል። እንደዚህ ከቻለማ በጣም የሚደነቅ ችሎታ ነው። ይሄንማ ማሳየት አለበት። አዎ ትችል፣ ያሳየን። መደነቅ ያለበት ችሎታ ነው። ውስጥ ያሳየን፣ አሳየን። አይመቱኝም ትችል። አልነካም። ያመኛል እያልኩ ተፈሳለህ አይደል?